አሁን ያሰኘኝ እንደው ግንፍል ይሄ አጉል ባህል ነው። የመጤ ባህል ተጠናውቶሻል ሳስበው ነገር በግራ ሆነብኝ ግን ሰላም አለይኩም ወንድ እንዴት ዋልሽ? ሰላም ነሽልኝ ወንድ እንደው ምሳ አቅርቦ መጠበቅ እኔት እንደው አልቻልኩም ምግቡ ቀርቦ ሳገኘው አላስቻለኝም። እኔ እስከምገባ ያቻኩልሽ አላቅርበሽ አናቱን ስትዩ ነው ደርሰው ወይ ወደ ጓዳ ገብቼ እንደው አንድ ሁለት ጉርሻ ብዬ መጣ እንደው እንጂ ማለት ነው አልቻልኩም። አይኔ ያየው አይ እኔ ሳልገባ ታዲያ ቢቢ ይለኛል። አስቀድመሽ እያቀረብሽ ነው ገና ሳልገባ ቢስሚላህ እንግዲህ አልበላኝ ብሏል እኮ አልበላኝ ብሏል። ወይኔ አልበላሽ አለ አላህ ይፈትልሽ። አሁን ያሰኘኝ እንደው ግንፍል እንደው ከዛ መረቁን ደግሞ ጣጣ በከይርሽ ነው። አንቺ ነሽ ወይንስ ላይሽ ላይ የሆነ ነገር? አይ በልባይም ፈልጎ ሊሆን ይችላል። ይሄ ነገር እኔ አንቺ ነሽ ብዬ አላስብም። ይሄ በልባይሽ ነው። ኧረ ተው። ኧረ አሁን እንደው እንዲህ ይለኛል። ይሄ ሁሉ በግ እያለ ፍየል አለ በግ አለ እንደው አሁን እንዴት ያምርሻል ይለኛል። ያ አላህ ይለኛል። ኧረ አይ ይሄ አንቺ አይደለሽም። ምን ያላምን ማነህ? ቆይ አንተ ተናገር፣ ራስህን ግለጽ። በልባይ ነኝ። ያው እኔ ላይ ያሉ በልባዮች ስጋ አብሯቸዋል። በዚህ በኑሮ ውድነት ድንች ልጋጥበት ብዬ ይኸው ጭራሽ አስቤዛው በልባው አስቤዛ ላይ ገባ። የኛ ሰው እኮ አማረኝ ቢሏችሁ አላርድ ያላችሁ ግን እኔ እንደው እያየኋቸው ነው ራሱ ሌሎቹን ማለት ነው። ቢያምራቸው ቢሞቱ አይበሉም። ታሞባቸው እኮ ራሱ አይበሉም። ግን ለሆነ ነገር ላመኑበት ነገር አርዶ ይበላሉ። እና እኛ እስካመንበት አርዴን መብላት ያቅተናል እንዴ? አይ ሲያምረኝ ብታርድልኝ አይሻልም ወይ? ዱዓ ስናደርግ የሆነ ነገር ስናደርግ አይ ዱዓ እኮ ሲደረግም ምን እኮ አልበላውም እቀምሳለሁ እንጂ ያ ቅምሻ ነው የሚባለው እንጂ እኔ አልበላውም። ያው ለዱዓው ነው የሚሆነው። እና በስበቡ ታዲያ ዱዓው አንቺም ትበያለሽ፣ ኧረ ዱዓተኛውም ይበላል። ያ ሌላ ይሄ ሌላ አለ ሸማኔ። አንቺ ምን ነው በግልሽ ረዲላት በሉት እናንተ የረዲላት በሉት። ኧረ ተው። እኔ ሳይሆን ሽሮና ድንች ባንከባለው የሚጋጠው እንደው ስቅስቅ እያለብኝ ነው ራሱ ድምጽ እያወጣብኝ ነው ጥርሴ። ስጋ ቢዚ እንዴ ቆይ በዓል ደርሷል እንዴ? ኧረ በዓል ማለፈ እና ታዲያ በዓል አለፈ። ታዲያ ቀጣይ በዓል ሲመጣ ብትጠይቅኝ ይሻላል። አስችልም በበዓል ነው እኛ ሀበሾች የለመደብን። ይሄ አጉል ባህል ነው። የመጤ ባህል ተጠናውቶሻል ሳስበው እንጂ እኛ ከየት የለመደብን ነው? ቆይ እኛ አብዛኛው የኢትዮጵያ ማህበረሰብ በዓል ጠብቀን እኔ አረብ ጋር እኮ ነው የኖርኩት። ታዲያ ይሄ ነው እኮ እኔ የሚያልኩት እኮ መጤ ባህል ተጠናውቶሻል ብዬ ያልኩበት ምክንያት ይሄ ነው። ታርድልኝ ቃል ገባ። ባህላችንን ጥስ ይሁን ባህል
ለበዓል ነው እንጂ የምናርደው እንዴት አድርገን ቆይ የት የለመደብን ነው። እንዴት እኔ ራሴ ሐላል አደርገዋለሁ እና ባህላችንን ልጥሽ ወይ ለዱዓ ነው። ቤተሰብ እናንተ ፍረዱ። ወይ ለዱዓ ነው በይሆነ ነገር ወይ ለሰው ወይ ግብዣ አስበን ወይ በዓል ለበዓል ነው እኛ እናቀው በባህላችን ማለት ነው። ራሴ ሳልጋበዝ ለሌላ መጋበዘው እንዴት ነው? ቅድሚያ ራሴን ነው ጨፌ ሲጥጥ የሚልብኝ ማስታገስ አለብኝ። ምን ነው ሲጥጥ የሚለው ደግሞ መገጣፍ ፈልጎ ጭራሽ ስትግጭበት ጭራሽ ይወልቅልሻል እንጂ ምን ነው ሲጥጥ የሚለው መጋጥ ፈልጎ ነው። እየተጋጨብኝ ነው። ያለ እንግዲህ ወደፊት በዓል ምን አይነት በዓል አለ ወደፊት? በዓል ሲመጣ ዝሩ መታገሳችን ይደርሳል እኮ በዓል ንገሩልኝ ውዶች። እና ያው ምሳ እየበላን ነው። አህሪቡ በስጋ መተክ ድንች እኛ እኮ ኑሮውን አልቻልነው። ዘይት ስንት ገብቷል? ሽንኩርት 100 ምናምን ብር 160 155 ኧረ ተውን እናቴ። እና እንዴት ታዲያ እስኪ ተመልከሽ ሽንኩርት 160 ገብቶ አንቺ እንዴት ደግሞ ስጋ እኮ ኪሎ 2000 ብር እኮ ነው። በልቼ ይለይልኝ ኪሎ 2000 ብር ነው። ደግሞ ወይንም ፍየል ካረርሽ ደግሞ ያው በትንሿን 10000 ብር ነው። እንግዲህ ልብላና ይለይልኝ ውዴ። ይበላል አያልፍም። ያለፋል እንጂ እኛ ሀገር ኑሮ አያልፍም። እና መብላት ነው የሚሻለው። እንዳሰስሱ ውዶች፣ ያማራችሁ ነገር ካለ የምፈልጉት ነገር ካለ አርጉ። አያልፍም። ያናውጣል እንጂ እንደው አይደለም። ይሄው እየበላን አይደለም እንደግን ይሄ መብላት ነው። እየበላሁ ነው እኮ እየበላሁ ነው የማወራው። ግን መብላት ያሉት መብላት አይደለም። እየበላሁ ነው አልሐምዱሊላህ። ይሄንን የሚያጣ ይኖራል እንዴ? በጣም እንጂ ግን እኔ ደግሞ አስከጅለኸኛል። ስታስከጅለኝ ቀልቤ ቆም። አስከጅለኸኝ አርግልሻለሁኝ ምናምን ስትለኝ ቀልቤ ቆም። እንዴ እኔ እኮ ለበዓል ማለት እኮ ነው ለበዓል ማለቴ ነው። አርድልሻለሁ ያልኩት እኮ ለበዓል እያልኩ ነበረ ማለት ነው። ወይንም ደግሞ አሁን አልተዘጋጀሽ ዱዓ ነገር ሰው አምጣ ችግር የለውም እጠራለሁ። ረዲዮና ኖረዋለሁ። አይበላሽም እንዴ? ይበላሻል። አይበላሽም። ዱዓም ቢሆን እኮ ጀባ ይባል ስርት ተደርጎ ነው ምሳ ብሉ ነው የሚያተሳልኩኝ። ኢንሻአላህ አስብበታለሁ። ዝርዝሩ ይሄን ያክል አምሮች ከሆነ ካልሆነ እኔ ዱባይ ልገባ ነው ስጋ ፍለጋ። ስተውፈራል እሄዳለሁ። ዶሮና ስጋ የረከሰው የሞላው እዛ ሀገር ስለሆነ እሄዳለሁ። ይሄን ያክል ኧረ ጥብሴ እንዲያልተሳ ነው። ኧረ ወይኔ መቼ ነው ስጋ መብላት ማቆመው? ያው እንዲያላልኩኝ መቼ ነው ዶሮ መብላት ማቆመው? የመዳም ቤት ስንቱን ይዞታል። ወይኔ መቼ ነው አሳ መብላት ማቆመው? እንዲያላልኩኝ አይ ጦሪ ሀዲያ አይ ጊዜ ብቻ ምን ብዬ ልንገራችሁ። የዛ ሀገር ምግብ እናዝስ በቃ ስታስቡት ሰማይና ምድር ነው። አሳ እዚህ ውድ ነው። በልታችሁ አጠግቡ። አሳ ራስ ያሰግድልሻለሁ። አንድ ቀን ደግሞ ገብተህ አገልግለኝ ራስ ያሰግራለሁ እና ለመግባት ነው። አስገሬ ባበላሽ ይሻላል እንድትጠግቢ። እንድትጠግቢ እኮ ብዬ ነው። እንደው ካንቺም ይበልጥ የለም ማለት ነው። አይዞሽ አሳውንም አስግሬ አጠግብሻለሁ። አይዞሽ በጉንም አርድልሻለሁ ኢንሻአላህ። እሺ ኢንሻአላህ አብሽር። ፕሮሚስ
ፕሬምስ ግባ። ይሄ ነገር በግራ ሆነብኝ ግን ሰውሪኛል ሀ አረ አሸውልሽማ አይዞሽ ነው ደቼ ሰላማችሁ ብዝት ይበል። እሺ ቤተሰብ እንግዲህ ላይክ ሼር እያደረጋችሁ እስቲ አድርሱ ለሚመለከተው ስጋ ማብላት ለሚችል አካል ማለት ነው። በዚህ በአስቤዛ በኩል አታጨናንቀኝ። እውነት በዚህ ጊዜ ከባድ ነው። ምን ካለው ይሆናል እንግዲህ ድንችን እያደረኩ እበላለሁ። አይዞሽ አላህን ጠይቀው ይታረድልሻል ኢንሻአላህ። ነው ደስ ከልብና መሰግናለሁ። ሰላማችሁ ብዝት ይበል። በኮሜንት ይታረድላት በሉ አንዱ እንዲያርድልኝ። አረ ወይኔ ይታረድላት። እሺ ለሷ ይታረድላት ስትሉ ግን እኔን ነው የምታስጨንቁት።